የፌስቡክ ተጠቃሚዎችን ፋራና አህያ ስትል የሰደበችው ጆርዲ በዛብህ አሁንም ድረስ ፌስቡክ ላይ መነጋገሪያ መሆኑ ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ያሰብጨው ለዛ ነው። ያሰብጨው ለዛ ነው አሰብ ነው የተወለድኩት። ለካ ነገሩ ወዲህ ነው። መች ነው የመጣው? አዲስ አበባ 2014 አካባቢ። ለምን መጣህ ወደዚህ? ቤተሰብ እናት አባት ልክታለ? መልእክቴ ያው ወንድሞቼ እባካችሁ እናታችሁ ማለት ነው። አሁን እቺ ልጅ እየሰራችሁ ነው ያለችው ስራ መጥፎ ትንሽዬ ስህተት ተሳስታ ቢሆን ሁላችሁም ኢትዮጵያ ሙሉ ያለን ቲክቶከር ኢትዮጵያ ሙሉ ያለ ውሸታ ማሽቃባት ሁላ ታሽቃብጥ ነበር። ስሟን እያጠፋ 1000 ቪዲዮ ሰራ ነበር። የፌስቡክ ተጠቃሚዎችን ፋራና አህያ ስትል የሰደበችው ጆርዲ በዛብህ አሁንም ድረስ ፌስቡክ ላይ መነጋገሪያ መሆኗ ቀጥሏል። በማህበራዊ ሚዲያ በሴቶች መብት ተሟጋችነቱ የምትታወቀው ጆርዲ ከተመሳሳይ ጾታ ግንኙነት ጋር በተያያዘ በወጣባት መረጃ ምክንያት ከኢትዮጵያ ወጥታ በውጭ ሀገር እንደምትኖር ይታወቃል። የፌስቡክ ነገር በቅቶኛል። የመጨረሻ ፋራ ህዝብ ነው ያለው እዛ። ከፌስቡክ ከወጣች 2 ዓመት እንደሞላትና ወደ መድረኩ መመለስ ፍላጎት እንደሌላት የተናገረችው ጆርዲ በሰጠችው አስተያየት ብዙዎችን እያነጋገረች ነው። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ያሰብጨው ለዛ ነው። ያሰብጨው ለዛ ነው አሰብ ነው የተወለድኩት። ለካ ነገሩ ወዲህ ነው። ለካ ነገሩ ወዲህ ነው። በነገራችን ላይ አንድ ኢትዮጵያ ውስጥ በሚደረግ ነገር ላይ ተናዶ ኢትዮጵያን እንደዚህ ቢረግም ሀቅ አለው፣ መብቱ ነው፣ ሀገሩ ነች፣ ባለቤት ነው። አንድ ኢትዮጵያዊ ያልሆነ ሰው በዚህ ደረጃ ኢትዮጵያን ሲረግም ያስተዛዝባል። አባቷ ተቃዋሚዎችን እየረዳ አገሬን ያተራምሳል። እሷ ደግሞ እናትን ከልጇ፣ አባትን ከሴት ልጁ፣ ወንድምን ከእህቱ እያለያየች እያበጣበጠች በኢትዮጵያውያን ላይ መርዝ እየረጨች ትገኛለች። ቤተሰብን እየበተነች ትገኛለች። ባልን ከሚስት፣ ልጅን ከናት፣ ወንድ ልጅን ከናቱ በማበጣበጥ ላይ ትገኛለች። ከኢትዮጵያ ባህልም ሃይማኖቶችም ያፈነገጠ አስተሳሰብ እህቶቻችን እንዲይዙ ስትሰራ ስትለፋ አያለው። ለካ የኢትዮጵያን እሴት ለመሸርሸር የመጣች ጎረቤት ሀገር ሰው ነች። ለዚህ ነው ያለ ርህራሄ የኢትዮጵያን ባህል ስትሸረሽር የምትውለው። በነገራችን ላይ ወንድ ልጅ አምርረው ከሚጠሉ ሴቶች መካከል አንድ እሷና አንድ ጓደኛዋ ነበረች። ጓደኛዋ ሰሞኑን ነጭ አግብታ ያገባችውን ሰውዬ እግሩን ስታጥብ ታየች። እህቶቻችን ከእንደዚህ አይነት መርዘኞች ራሳችሁን ጠብቁ። ከእንደዚህ አይነት ሴረኞች የሆነ ተልዕኮ ይዘው ከመጡ ሰዎች ራሳችሁን ጠብቁ። እኛንም ከምንወዳቸው እህቶቻችን ለማለያየት፣ የምንወዳቸው እህቶቻችን እኛን እንዲጠሉ ለማድረግ፣ የምንወዳቸው ሴት ልጆቻችን እኛን እንዲጠሉ ለማድረግ ቀን ከሌት ትለፋለች። የኢትዮጵያን እሴት ለመሸርሸር ቀን ከሌት ትለፋለች። ግን ኢትዮጵያዊ አይደለችም። አንድ ኢትዮጵያዊ ነግራችኋል። አንድ ኢትዮጵያዊ በጉዳዮች ላይ ተናዶ ኢትዮጵያን ቢረግም ሀቅ አለው፣ ሀገሩ ነች፣ ባለቤት ነው። አንዲት የጎረቤት ሀገር ሰው ግን በቋንቋችን እየተናገረች እሴታችን ለመበጥበጥ ተነስታለች። ይሄው ነው ሀቁ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣነው። እዚህ ከየትም ብለን አምጥተን ያመጣነው እቃ እንዳለ ደንበጭ ወሰዱ። ይህንን ቪዲዮ አብዛኞቻችሁ አይታችኋል። ስለዚህ ምን እናደርጋለን? ይኸው አጠገቤ ነው ያለው። በትግረኛ ቋንቋ ማስታወቂያ ይሰራልኛል። ከ10 ሬት ታደርጉለታላችሁ። ከ3000 በላይ ኮመንት ካለ ድጋሚ ሌላ ማስታወቂያ አሰራዋለሁ። 10 ሺህ ብር ከፍላለሁ ለሁለቱም ቪዲዮ ማለት ነው። ቢኒ ተስማማለ? ተስማምቻለሁ ማለት በትግረኛ ተስማምያ። ዕንቁ ናይ መኪና ዕቁብ 3 ዘመናዊ መኪና አዘጋጅኒ። ሓድሽ ዓመት ሓድሽ ነገር እኔዎ እዩ። ቀደመ ዕፃ ኤክስ ጄተር 70፣ ካልኣይ ዕፃ ሃቫንቲ፣ ሳልሳይ ዕፃ ኮሮላ፣ ክእለት ማኔርና ዓድል ሲኢና እናንበር ካብ 4 ክሽካ 10 200,000 ትኬት ክትቆርጽ ከለኹም ቢኒ ናልኩም ተጽሒፍኩም ንዓይ 200,000 ክበኒ ቃልኣት ኢለኒዮ። እዚ ቪድዮ ናብ ብዙሕ ሰብ ንኽበጽሕ ሼርና ጎርኩም ተሓዋወርኒ ደቂ ዓደኝ። የቢኒያን ቪዲዮ ማስታወቂያ ከ10 ስንት ይገባዋል? ኮመንት ላይ ሬታ። ትግራይ ሄደንም እንዳንሰራ አፈሳለ ጦርነት ሸሽተን ነው የመጣነው። እዚህ ከየትም ብለን አምጥተን ያመጣነው። ቢኒዬ ብዙ ሰው ያንተን ቪዲዮ ካየ በኋላ
በጣም ብዙ ሰው አዝኗል። ከዛም ባሻገር እኔ ደግሞ ኢንተርቪው አደርጋለሁ ብዬ በፖስትኩት ከ80 ሺህ ህዝብ በላይ ኢንተረስት ሆናልና አንዳንድ ነገር እንጠይቃለን። የት ነው ተወልደ ያደገው? ትግራይ ክልል። ኦኬ ስንት አመት ነው? 18 አመት። የራስን ስራ ነው የምትሰራው በ18 አመት? አዎ የራሴ ስራ ነው የምሰራው፣ ያዩትን ስራ። ኦኬ ለስንት ጊዜ ሰራ? ኦልሞስት ያው 5 ወር ምናምን ሰርቻለሁ። ኦኬ አዲስ አበባ ከመጣ 5 ወር ነው ገና? አይ ቆይቻለሁ። ከዛ በፊት መጥቻለሁ፣ ግን ሌላ ስራ ሰራ ነበር። ያው ወዛደር ምናምን ሰራ ነበር። ጋርመንት አካባቢ እቃ ምናምን እየሸከም ነበር ምናምን። ከዛ ቀጣይ ወደ ራሴ ስራ ገባሁ። መች ነው የመጣው አዲስ አበባ? 2014 አካባቢ። ለምን መጣ ወደዚህ? ቤተሰብ እናት አባት? ወደዚህ የመጣበት ምክንያት ትምህርት የመማር ዓላማ ነበረኝ። ከዛ ደግሞ ትምህርት የማልበት እድል ደግሞ አልነበረኝ። ትምህርት የሚያስተምረን ወላጆች ሲኖር ነው። ወላጆች ደግሞ ያው እናትና አባቴ በህይወት አለ። የእንጀራ እናት ያለች፣ ከሷ ጋር ምን አለመግባባት ተፈጥሮ በዛ ነው የመጣሁት። ማዘር በትንሽ ልጅነት 7 አመት ልጅ ያለው ነው የመተችው። ከዛ በኋላ ነገሮች ተበላሹ። እድል አጣን፣ የምንማርበት እድል አጣን። ከዛ ማራጭ አጣን፣ ወደ አዲስ አበባ ተሰደድን። ምንድነው የሚቆጭ ነገር ማለት? አለመማሬ፣ ትምህርት አለመማሬ፣ በቃ ትምህርት አለመማሬና የእናቴን መልክ ሳላይ እስከዛሬ መኖሬ። ትግራይ ክልል ከአዲስ አበባ የተሻለ የስራ እድል የለም? ለዛ ነው የመጣው ወይስ እዛ የቤት የማዘር ነገር ያስጨንቃል ለዛ ነው ጥላ የመጣው? ያው እዚህ ይሻላል ብዬ ነው እንጂ ያው እዛም ስራ ሊሆን ይችላል፣ ግን እዚህ ይሻላል። በዛም ጦርነት ምናምን ነገር ሲነሳ በዛ ምክንያት ብዬ ነው የመጣሁት ወደዚህ። እናት በህይወት ብትኖር ምን አሳክተህ ማሳየት ትፈልግ ነበር? አልገልጽም። አይስ ባይሆንም ብናገረው አይሆንም ብናገረው ልክታለ መልእክት ያው ወንድሞቼ እባካችሁ እናታችሁ ከሞቷ በፊት አስደስቷት። እኔ ይሄን እድል አላገኘም እንጂ እናቴ ብትኖር እርዳታ አይፈልግም። ይሄ ልመና ምናምን አይፈልግም። ግን ስራ መስራት ስለሚችል አሰርታችሁ ብትከፍሉት ደስ ይለዋል። እኔ እንደምታውቁት አንድ ማስታወቂያ በ10 ሺህ ብር እያልኩ የኔ ትሬንድ ነች። ያው ራሴም እንደማሰራው ሰርቶልኝ ችሎታውን አይቻለሁ፣ መስክሬያለሁ። ይሄን 10 ሺህ ብር ለሱ እንሰጠዋለን። በጣም ነው ማመሰግን። እንደኔ ደግሞ የተለያዩ ድርጅቶች ካላችሁ ማስታወቂያ እያሰራችሁ ስራ ያላችሁ ደግሞ ስራ እየሰጣችሁ መለመን አይወድም። ግልጹን ስነግራችሁ አንድ ቀን ነው ያወራሁትና በጣም ልቤን ነው የነካኝ። ልጁ ጠንካራ ነው። ስራ ብትሰጡት እንደዚሁ ድርጅት ያላችሁ ደግሞ እሱ ማስታወቂያ የሰሩ ህዝቦቹ ብታገዙት ለማለት ወዳለሁ። አሁን እቺ ልጅ እየሰራችሁ ነው ያለችው ስራ መጥፎ ትንሽዬ ስህተት ተሳስታ ቢሆን ሁላችሁም ኢትዮጵያ ሙሉ ያለን ቲክታከር ኢትዮጵያ ሙሉ ያለ ውሸታም አሽቃባጭ ሁላ ታሽቃብጥ ነበር። ስሟን እያጠፋ 1000 ቪዲዮ ሰራ ነበር። የ5 ህፃናት 5 ታዳጊዎች ከጎዳና አንስታ በጣም ችግር ላይ፣ ራብ ላይ፣ ብርድ ላይ በጣም ቆሻሻ የሆነ ህይወት ላይ የነበሩ ልጆች በአንድ ህይወታቸውን ቀይራ ወደዚህ ወደ ተመቻቸ ዓለም ስታመጣቸው ግን ቪዲዮ አሰራ። ለምንድን ነው መጥፎ ነገር ሲሰራ አየየ በትሉት? እያንዳንዱ ቲክታከር እኮ እየመጣ መጥፎ ነገር እንዲሰራ ስለወደደ መሰላችሁ? ምክንያቱም ቫይራል የምታወጡት መጥፎ ነገር አስባችሁ እሱን ዳውን ለማድረግ ብላችሁ ቫይራል የምታወጡትና ቪዲዮ የምትሰሩለት መጥፎ ነገር ለሚሰራ ሰው። እቺ ልጅ የሚሰራው ኢትዮጵያ ላይ ማንም ያልደፈረውን 5 ልጆችን በአንዴ ከጎዳና አንስተ ማስተዳደር የሚለውን በጣም ከባድ ስራ ግን ማንንም ያላደረገውን ስራ ግን አንድ ሰው ቪዲዮ ሲሰራ አላዩ። መጥፎ ነገር ብትሰራ ግን ሁላችሁም ታንጨበጭቡ ነበር። እታዘባችኋለሁ። ወንድሜ የዋሁን እስቲ፣ እህቴ የዋሁን እስቲ።
ምላሰኛ አትሁኑ፣ ቆሻሻ አትሁኑ፣ መርዝ አትንዙ በምላሳችሁ። ለጥሩ ነገር ብቻ ይሁን በኢነርጂያችሁ። በጣም ብዙ ትልልቅ ሰዎች እናቷ የምታክል አባቷ የምታክል ለጃኒ ስትሳደቡና ስትጀለፍጡ ነበር። ብዙ ነገር እየተነተናችሁ እስቲ አሁን ቪዲዮ ስሩ፣ እስቲ አሁን አመስግኗት፣ እስቲ አሁን አድንቋት፣ እስቲ ስለሷ ጥሩ ነገር ተናገሩ። አሁን አፍካላችሁ ሰው 1000 ጥሩ ነገር ሰርቶ አንዷን መጥፎ ነገር ካገኛችሁ እሷን ይዛችሁ ባንዴራ ማውለብለብ፣ ኧረ ሼም ነው፣ ይደብራል። ማን ነው ትልቅ ማን ነው ትንሽ ግራ ገባን እንኳን። አሁን ጃኒ ይመችሽ፣ ወደፊት ትችያለሽ። እናቴ ተሞተን ማንም ሰው አይወዳደርሽ። ወይስ በቃ ምርጥ ምን ልበልሽ አቡ ሰውነት ሰው መሆን ባንቺ ነው ያየሁት። ጃኒ ይመችሽ ያራዳል። ውድ የድምቀት ቱር ቤተሰቦች በዚህ ቪዲዮ የነበረን ቆይታ ይህን ይመስል ነበር። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለቻናሉ አዲስ ከሆናችሁ ደግሞ ወቅታዊና አዳዲስ መረጃዎች እንዲደርሷችሁ ሳብስክራይብ ማድረጋችሁን እንዳትረሱ እያል በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም